መጽናት ያ ነው ትክክለኛው ረሃብ። ኢየሱስ ጌታ ነው። ዛሬ የሆነ ረሃብ ልባችሁ ላይ እንዲገባ ፈልጋለሁ። ይህ ትምህርት እስከ መቼ እንደማስተምረው አላውቅም። ምክንያቱም የህይወት ዘመኔ በሙሉ በጣም የምነካበት ቃል ህይወቴን በሙሉ የሚነካኝ ለሰው ጸልይ ብባልም በኮንፊደንስ የሚጸልይ የትኛውም ስፍራ ላይ የሚጸልይበት ምን ራሱ ጋር ሰው መንፈሳዊ ረሃብ እግዚአብሔርን የምንፈልገው ለህይወት እንጂ ለምድራዊ ጉዳይ ብቻ መሆን የለበትም። አሜን። እግዚአብሔርን የምንፈልገው ለህይወት እንጂ ለምድራዊ ጉዳይ ብቻ መሆን የለበትም። ጀስት አባታችሁ የምትፈልጉት ዳቦ ስለገዛ ነው። አባት የሚፈልገው ለምንድን ነው ሲባል ለፌሎሺፕ ይፈልጋል፣ ለህብረት ይፈልጋል። አባት መመኪያዬ ነው የምትሉት ዳቦ ስላመጣላችሁ አብሯችሁ ስላለ እና ረሃብ ውስጥ ስትቆዩ እግዚአብሔርን ፕሬዘንስ ስትፈልጉ ከእግዚአብሔር ከእናንተ ጋር በሆኑ እርግጠኛ ትሆናላችሁ። በምትገቡበት ስፍራ እግዚአብሔር ከኔ ጋር ገጥሟችሁ ያውቃል። ምናልባት ጸልያችሁ ስትወጡና ሳትጸልዩ ስትወጡ አናገኝም የሚሰማችሁ ትፈራላችሁ። አንዳንድ ጊዜ ስላልጸለያችሁና ምስጣችሁ ፍራ የጸለያችሁ ጊዜ እግዚአብሔር ከእናንተ ጋር ሆኑ እርግጠኛ ትሆናላችሁ። ለምስፋ እግዚአብሔር አብሮኛል አሁን ችሎ ትላላችሁ። ያን ትክክለኛ ረሃብ እግዚአብሔር የምትፈልጉት ፊቱ መገኘት ኮሚኒኬት ለማድረግ ከምድራዊ ውስጥ ጥያቄ ያለ አሁን ትክክለኛ ረሃብ በዛም ኮንፈርሜሽን ይሆናል። ትክክለኛ ረሃብ ቁስ ላይ የተመሰረተ አይደለም። ትክክለኛ ረሃብ የምታገኙት የሆነ ኮንፈርት ዞናችሁ ላይ የተመሰረተ አይደለም። ትክክለኛ ረሃብ መሰረቱ ከፌሎሺፕ ነው። ትክክለኛ ረሃብ ያለው ሰው መሰረቱ ምንድነው ሲባል ህብረት እግዚአብሔር ጋር ሲመጣ ይፈልጋል። ህብረት ለማውራት ጌታን ለማለት እግዚአብሔር ፕሬዘንስ ጋር ለመጥራት የተፈልጎ ነው የሚመጣው። ስለዚህ ይሄ ትክክለኛ ረሃብ ነው ትላላችሁ። ለምን ሲባል ህብረት ፈልጎ ነው የሚመጣው። እግዚአብሔርን የምንፈልገው የምንራበው ለመጽናት እግዚአብሔርን የምንፈልገው ለምንድን ነው? ለመጽናት። ከዛ ፊት ሳስተምር የቃላት ስቻለሁ። ለምሳሌ ሰው እግዚአብሔርን የማይፈልግ ከሆነ በእግዚአብሔር ቤት ውስጥ እስከ መጨረሻው ጸንቶ ለመኖር እርግጠኛ ሆነ ይችላል ብላችሁ ቃል እየገባችሁ ነው። ብዙ ጊዜ እግዚአብሔር ቤት ባል ለማድረግ ቅርብ የሆኑበት ኦፖርቹኒቲ ምንድነው ሲባል እነዚያ ሰዎች ኮመን የሆነ ትሎች ከእግዚአብሔር ጋር ይላቸው እግዚአብሔር የሚፈልጉበት። ስለዚህ እግዚአብሔርን ስለሚፈልጉበት ኮመን ነገር ስለሌላቸው ከእግዚአብሔር ቤት ለመውጣት ግን ምክንያት ያገኛል። በእግዚአብሔር ቤት ውስጥ ጸንታችሁ እስከ መጨረሻ መቆየት የምትችሉ የሚያደርጋችሁ እግዚአብሔር ራሱ ይፈልጋል። ከደከማችሁ ለመጸለይ አቅዳማችሁ ድጋሚ መልሶ መጸለይ ነው እንደሚባለው ማለት ነው። በእግዚአብሔር ቤት ውስጥ እስከ መጨረሻ ህይወታችሁን ዘመን በሙሉ በእግዚአብሔር መገኘት መጨረስ ትፈልጋላችሁ። አንድ ነው ነገር እሱ እግዚአብሔርን መፈለግ። እውነተኛ ረሃብ ደግሞ ምንጩ ፍቅር ይባላል። ኢየሱስ ጌታ እግዚአብሔርን መውደድ ይባላል። እግዚአብሔር ስትወዱት ከእግዚአብሔር ጋር እውነተኛ የሆነ ፌሎሺፕ እውነተኛ የሆነ ኮሚኒኬሽን ያላችኋል። እግዚአብሔርን ግን ብዙ ሰው እግዚአብሔርን መውደዱ እውነተኛ ስለማይሆን ከእግዚአብሔር ጋር ካለ ፌሎሺፕ ይልቅ ከእግዚአብሔር ስለሚያገኘው ነገር ላይ ነው መሰረት ነው የሚሆነው። እሱ አይደለም ትክክለኛ ረሃብተኛ ሰዎችን ታይቷቸው እንደዚህ ነው ጥያቄያቸው። ገንዘብ አልፈልግም፣ ክብር አልፈልግም፣ ነገር አልፈልግም። ታዲያ በቃ እግዚአብሔር ፊት ነው የምፈልገው፣ እግዚአብሔር ፕሬዘንስ ነው የምፈልገው። ይሄ ነው ትክክለኛ ፖሊሲ ነው። እንደ እንደውም ረሃብን ጨምር፣ እግዚአብሔር መውደድ ይጨምር፣ እግዚአብሔር መፈለግ ይጨምር። ምንድን ነው ያስጨምር? ያ ቃል ያስጨምር። እግዚአብሔርን ክብር የምትፈልግ ነው። እግዚአብሔር ክብር ምን ማለት ነው? እግዚአብሔር ፕሬዘንስ ይሄ ከመገኘቱ ከመልካል ያለፈ በፌሎሺፕ ውስጥ ያለው እግዚአብሔር ክብር የሚባለው ነው። ባይብል እንዳጠና መጽሐፍቶች እንዳጠና ስለ እግዚአብሔር ያለው ፌሎሺፕ ባቁም ከበፊቱ በላይ በጥልቀት መጨመር አደረገ። ምን ሲባል ያ ቃል ነው በቃ ላይ ሁሉ እግዚአብሔርን መውደድ። እግዚአብሔር ስትወዱት እግዚአብሔር ራሱ ተማመነባቸው፣ ይወራረድባቸዋል። አንዳንድ ሰዎችን እግዚአብሔር ታውቃላችሁ አይደል? የሚወራረድባቸው ጀስት ኢዮብን እንኳን ተወራረደበታል። ሂድ አለ ልጅን እየዋይታው ይፈተነው ሲወስድ አንድም ቃል እግዚአብሔርን ለመስደብ አልደፈረ። ምንድነው እንደዛ እንዳይሆን ያደረገው? እግዚአብሔርን ይፈራ ነበር፣ ይወድ ነበር። እግዚአብሔርን መፍራት ራሱ ላይፋችሁ ውስጥ እንዲመጣ የሚያደርገው እግዚአብሔር መውደዳቸው። ቁጥር 3 እና 4 ነው ማለት ነው። ዋና ሀሳብ ያለው 4 ላይ እንደዚህ ላይ በቅዱስ ስሙ ተጓደዱ፣ እግዚአብሔርንም የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ።
ሁሉ ጊዜ ፊቱን ፈልጉ፣ በቅዱስ ስሙ ተጓደዱ። እግዚአብሔር ለሚፈልግ ልብ ደስ ይበላል። እግዚአብሔር የሚፈልጉ ትጸናላችሁ። ሁሉ ጊዜ ፊቱን ፈልጉ። ስለ መንፈሳዊ ረሃብ ምን ማለት እንደሆነ በደንብ ኤክስፕሌን ያደርግላችኋል። ረሃብ ማለት ስለ አንድ ነገር ከሌሎች ነገር ልዩ የሆነ ፍላጎት ማደር ማለት ነው። ለምሳሌ ያነሳሁላችሁ የነበረው ማለት ነው። ሰዎችን ሁሉ ትወዳላችሁ፣ ግን ለሰዎች ሁሉ ዋጋ ትከፍሉ። ሰው ሁሉ ጋር መውደድ ይኖራችኋል። ለእነዛ ሰዎች በሙሉ ግን ዋጋ የምትከፍሉበት ልክ አላችሁ እና ከሁሉም ነገር በላይ ከምትወዷቸው ሰዎች በላይ ግን ፋሚሊ በጣም ዋጋ ትከፍሉላታላችሁ። ለምን ሲባል ከሰዎች መካከል ለእናንተ ልዩ የሆነ ፍላጎት ያላችሁ መውደድ ያላችሁ ለነዛ ፐርሰን ስለሆነ ማለት ነው። ምናልባት መኖር የምንፈልግባቸው ብዙ ቪዥኖችና ፕላኖች ሊኖሩ ይችላል። ግን ከነዛ ፕላኖች መካከል ለእግዚአብሔር ኪንግደም መኖር፣ እግዚአብሔርን ማስቀደም፣ ለእግዚአብሔር ኪንግደም ልዩ የሆነ ፍቅር ካላችሁ ያ ነው ትክክለኛ ረሃብ ማለት ነው። እግዚአብሔር የተጠቀመባቸው ሰዎች ቅድም እንዳልኳቸው መጽሐፍ ቅዱሳችን ላይ እግዚአብሔር የተጠቀመባቸው እያንዳንዱ ሰዎች ረሃብተኛ ናቸው፣ ፍላጎት አላቸው። ለምን ሲባል ሙሴን ስታነሱ ዕብራውያን ጸሐፊ ሲናገር ስለ ሙሴ እንደዚህ ነው። ከፈርዖን ቤት ካለ ክብር ይልቅ በግብፅ ከእስራኤላውያን ጋር መከራን በግብፅ ከሚገኘው ክብር ከፈርዖን ጋር ከሚገኘው ከዛ ክብር ይልቅ ከእስራኤል ሕዝብ ጋር መከራን መቀበል መረጠ ይላል። ምን ሲባል ሙሴ በዙሪያው ከነበሩ ካደገበት ከቤተ መንግስቱ ይልቅ እሱ እንዲመጣ ያደረገው ቪዥን እግዚአብሔር ፕሮግራም ይበልጥ እንደነበር ረሃብ ነበረው ማለት ነው። ሙሴ መጀመሪያውኑ እግዚአብሔርን የሚፈልግበት ረሃብ ነበረው ማለት ነው። ለዛ ነው መከራ ከምቾቱ ይልቅ መከራን ለመቀበል የመረጠው ማለት ነው። አንድ እግዚአብሔር ጋር ሲጀምራል ነው አንድ ጊዜ እግዚአብሔርን እንደዚህ አለ፣ ክብር በህይወቴ ላይ ይገለጥ ነው። አይ ቲንክ 3 ወር 40 ቀን ፋስቲንግ ፕሬ ገባና ጸለየ። ከዛ ምንም ነገር 40 ቀን ቆየ። የመጣ እግዚአብሔር ኮሬ ለምን እግዚአብሔር ፕሬዘንስ የለም ድጋሚ ያለቀን ብሎ 40 ቀን ጨመረ። ከዛ አሁንም ሲጸልይ ምንም አይነት ፕሬዘንስ የለም። 80 ቀን ነው ድጋሚ 3ኛ ዙር 40 ቀን ጨመረ፣ ፕሬዘንስ የለም። እንደዛ ከሆነማ አልወጣም ብሎ ጭራሽ እየጨመረ አመት ቆየ። ከአመት በላይ ቆየ ጀመረ። ከዛስ በኋላ እግዚአብሔር አንድ መጣና ነካ አይሆን አነካከ የነካው አነካከ ደግሞ ሰውየው የሌላ ሀገር መሪውን ሳያውቀው እዛ ሀገር ሲገባ ነገስታት ሁሉ እሱ የሚፈልጉት ሰው ሆነ ማለት ነው። ምን ሲባል የእግዚአብሔር ክብር ተሸካሚ ሰው ሆነ። ረሃብ ማለት እንደዚህ ነው። ነገሩ እስክታገኙ ድረስ የትኛውን ዋጋ እንድትከፍሉለት የሚያስገድዳችሁ ነገር ነው ማለት ነው። ለዚህ ነው ይሄ እግዚአብሔር ሰው 40 ቀን ጸለየ። የመጣ ፕሬዘንስ የመጣ ነገር ክብር ብሎ ነው የገባ። ድጋሚ 40 ቀን ጨመረ፣ ድጋሚ 40 ቀን። ይሄ ነው ማለት ኮንቲኒስሊ ማስቀጠል መቻል። ዳዊት እግዚአብሔር ፈልጉታል ትጸናላችኋል። እንደዚህ አይነት ነገሮች አሉ ሲያደርጉ ፖሊስ ብረት ያሳያል። ያው ከመሆኑ በፊት 6 ወር በፊት 3 ወር በፊት 1 ወር በፊት 1 ቀን በፊት በጣም በቃ ማስተዋል ቢያቅተኝ አንድ ቀን ቢሆን ምሽት በጸሎት ስፍራ ላይ እንኳን ባይታበ በህልም በዚህ ልክ ነው እግዚአብሔር እኔ ላይፍ ውስጥ እንዲዋሽ የማልፈልገው ሁሉም ነገር ገልጦ የሚያሳይ ነው የሚፈልገው። ረሃብተኛ ስትሆኑ እግዚአብሔር የሚፈልገው ወዳጅ ነው። ረሃብተኛ ስትሆኑ እግዚአብሔር ላይ ስትለምንት ሆኑ እናንተ ሰፈር ላይ እግዚአብሔር አዲስ ነገር ማለት ሲፈልግ እናንተን ያማክራቸው ያወራቸው። ሙሴ ጋር ያደረገው እንደዛ በጣም እግዚአብሔር ስለሚፈልግ እግዚአብሔር ወዳጅ አደረገው። እግዚአብሔር ረሃብተኛ ሰዎችን ወዳጅ ነው የሚያደርጋቸው። ያቀርባቸዋል፣ ያስጠጋቸዋል፣ ስለ ከተማቸው ያወራቸዋል፣ ስለ ሀገር ያወራቸዋል። ፌሎሺፕ ያደርጋል ከነሱ ጋር ትክክለኛው ይሄ አባትና ልጅ ያለው ፌሎሺፕ እንዲመላለሱት ያደርጋል። ሰው ለመኖር ቢበላው ለመብላት ግን ባይኖርም እግዚአብሔር የምንፈልገው ከእርሱ ለመቀበል ሳይሆን እርሱን ለማግኘት ወዳጅ ነው። ሰው ለመብላት አይደለም የሚኖረው አይደል? ሶሪ ለመኖር አይደለም የሚበላው። ለመኖር ይበላል ግን ለመብላት አይደለም የሚኖረው። አማርኛ ተገለባበት። ፖይንቴ ምንድነው? ምግብ አይደለም የመኖር ሪዝናችሁ፣ የመኖር ምክንያታችሁ ምግብ እንድትጠቀሙ ያደርጋችሁ።
እግዚአብሔርን ለማግኘት እግዚአብሔር ጋር ፌሎሺፕ ለማድረግ ሪዝናችን ራሱ ወዳጅ ነው ፖይንታችን ወዳጅ ነው እግዚአብሔር ታላቅ ነው የገለጠባቸው ሰዎች ወዳጅ ያደረጋቸው ሰዎች ናቸው ወንጌላዊ ዓለም ጀምሮ በጣም ስለ ፌሎሺፕ ሲያወራን ቅድስና ቅባት ረሃብ ያላለ ረሃብ ውስጥ ስትሆኑ እግዚአብሔር ስትፈልጉ አንዱ ይጎለና አለመቀነሳቸው ጀስት የምትወዷቸው ሰዎች እንደምትጠነቀቁት ፎር ኤግዛምፕል ፋሚሊያችሁ አምሽታችሁ እንድትገቡ የማይፈልጉ ከሆነ ስለምትወዷቸው አታምሹ አይደል ሰሚት ታደርጋላችሁ ነቃላችሁ ለመቀደስ ብዙ መታገል ብዙ መንገድ መሄድ አይደለም ፖይንት ለመቀደስ ዋናው ፖይንት እግዚአብሔር መራቅ ስለምትወዱት ከማይገባ ነገር ትጠብቃላችሁ ስለምትወዱት ለእግዚአብሔር ከገደም ከማይሆን ነገር ራሳችሁ ሴቭ ታደርጋላችሁ መንፈሳዊ ዓለም ለዛ ትግል አይደለም የሚባለው ቀላል ነው ምን ሲባል ብቻ ዋና ፖይንት እግዚአብሔር ይወደዱት እግዚአብሔር የመውደድ ልባችሁን ጨምሩ እግዚአብሔርን ታታምኑበት ልብ ጨምራችሁ እግዚአብሔር በእናንተ ላይ ውስጥ እግዚአብሔር ያስቀምጠው ፕሮግራም ፈጽሟል እግዚአብሔር አንድ ጊዜ መፈለግ አይደለም የሚያጸናው ሁሉ ጊዜ መፈለግ ጽናት ያን ጊዜ ጉዳይ ሳይሆን የሁሉ ጊዜ ድግግሞሽ መቆየት የሚያመጣው መቆየት ውስጥ ስትሆኑ ጽናት ነው እናንተ ላይ የሚያመጣላችሁ ማለት ነው ረሃብተኛ ሰው ረሃብተኛ ነው የሚባለው ሁሉ ጊዜ ያለማቋረጥ እግዚአብሔር ሲፈልግ ረሃብተኛ ሰው ይሄ ሰው ረሃብተኛ ነው የሚባለው አንድ ጊዜ ብቻ ስለ እግዚአብሔር ስለፈለገ አይደለም ረሃብተኛ ሰው ይሄ ሰው ረሃብተኛ ነው እግዚአብሔር የሚፈልግ ነገር አለው እኛም በሀገር በእኛ ላይ ገዢ ይፈልጋል ማለት ነው እግዚአብሔር አዘነ ሳሙኤል ራሱ በጣም ያዘነው በሞት እና እግዚአብሔር አዘነ አልፈለገም ንጉስ መሆን በነሱ ላይ እሱ ንጉሳቸው ስለነበር እሱ ገዢያቸው ስለነበር ግን በቃ እንደዚህ አለ ስለ ጥያቄያችሁ አደረገው ፍጹም ምን ይላችሁ ግን መስጣ እነሱ ግን እንሰጣቸው እነሱ ላይ የሚመጣው ድረስ እንደሚመጣው ወሬ እንደማናባት እነሱ ማጥቶ እናንተ ደግሞ ያለው ያሳጣል እነሱ ማጥቶ ከእናንተ ነፍቆ ያስቀረቡ ጋር በዚህ ነው አስቀድማችኋል ጽድቅና መንግስቱ ሌላ ሲጨመር ምን ይጨመራል ስለምትለብሱት ነገር መጨነቅ የለባችሁም ስለምታደርጉት ነገር መጨነቅ የለባችሁም እናንተ ላይ ለሲም ጊዜ መጣላት ትክክለኛ ይመጣለው ረሃብ ያለ ረሃብ ትክክለኛ ይወደናል እግዚአብሔር ትክክለኛ ትልሽ እግዚአብሔር ነገር በላይ ሌላ ነገር ተፈሳለ እግዚአብሔር ብቻውን መጀመሪያ ሲሆን እግዚአብሔር ብቻውን ቀዳሚ ሲሆን ካላችሁ የትኛውም ነገር በላይ ልዩ የሆነ ፍላጎት ነው ለእግዚአብሔር መንግስት እዚህ ረሃብ ማለት ሁሉ ነገር በላይ ስለ እግዚአብሔር መንግስት ልዩ የሆነ ፍላጎት ማለት ነው ያለ ረሃብ እግዚአብሔር ሊጠቀምብና ራሱ ሊጠቀም አይችልም እግዚአብሔርን ሲታይ መፈለግ ውስጥ ላይ የሌለው ሰው ጋር መጥቶ ክብሩን ለመግለጥ አይወጣም እግዚአብሔር እርሱ የሚፈልገውን ሰው ይፈልጋል ምንም ያህል አምላክ ቢሆን ምንም ያህል ሁሉም የሚያውቅ ፈጣሪ ቢሆን ግን እሱን የሚፈልገው ፐርሰን ይፈልጋል ለዚህ ነው እግዚአብሔር በተደጋጋሚ ፈልጉ ይላቸዋል ፈልጉ ለምን ሲባል ለህይወት ለፌሎሺፕ መጀመሪያም ሰው የተሰራበት ዋና ዓላማ ያስለነበረ እግዚአብሔር ሰውን የተጠራበት ዓላማ ከእሱ ጋር ህብረትን እንዲያደርጉ ስለነበረ ህብረትን እንዲያደርጉ ፈልጎ ስለነበር በኃጢአት የሚያሰው ስለራሱ አሁንም ፈልጋል እስራኤላውያን እግዚአብሔር በተደጋጋሚ የሚላቸው ቃል አለ ምን ሲባል ፈልጉ ፊቴን ፈልጉ ክብሬን ፈልጉ መገኘቴን ፈልጉ ይላቸዋል መንፈስን ፈልጉ ለምን ሲባል እግዚአብሔርን መፈለግ ቀላል ነገር አይደለም አሁን እንደምናስበው ረሃብ ቀላል ነገር አለ አሁን ስለ ረሃብ አይደለም ያወራቸው ረሃብ ቀላል ነገር አይደለም ዋጋ ያስከፍላል ምን ሲባል ያላችሁ ነገር ሁሉ ዋጋ ያስከፍላል ይብን ላይፍ ሁላ ሳይቀር ላይፍ ማለት ይገርታችኋል መኖር የምትፈልጉለት ሌላ ጉዳይ ካለ ያምን ጉዳይ ያስጠላችኋል ሲያለው ረሃብ ስለሆነ መፈለግ ስለሆነ ባለፈው ስላለው ግን ሰው ነበር በደንብ ረሃብ ዋጋ ያስከፍላችኋል ረሃብ
እጅግ በጣም ዋጋ የሚያስከፍለው ምን አይነት ዋጋ ሲባል የምግብ የራበው ሰው በምድር የሚመላለስ ሰው ምግብ ሲሆን የትኛውንም ነገር ዋጋ ከፍሎ ያንን ምግብ እንደሚገዛ ያንን ምግብ እንደሚያመጣ መንፈሳዊ ዓለም ላይ የምትራቡት እግዚአብሔር ክብር ሲሆን ለእግዚአብሔር ክብር ሕይወታችሁ ላይ እስኪመጣ ድረስ አጥብቃችሁ ትራባላችሁ። እግዚአብሔር መፈለግሽ እንዴት ነው መስራት የሚቻለው? ጽናት የአንድ ቀን ጉዳይ አይደለም። የዕለት ተዕለት ጉዳይ ዕለት ተዕለት ኤክስፔሪንስ የሚታረቅ ጉዳይ ሁሉ ጊዜ ዕለት ተዕለት እግዚአብሔር ከፍሬሽ ከሌላችሁ ጽናት የሚባለው ላይ ከእናንተ አይመጣም። ዳዊት ከበግዘኝነቱ ጀምሮ ጸሎት ላይ ሲናገር እንደዚህ ይላል፣ እግዚአብሔር ፈልጉት አለ ትጸናላችሁ፣ ሁሉ ጊዜ ትፈልጉ አለ። እግዚአብሔርን በመፈለግ